የአቤል እናት ቤት እየወለወለች ያለ ሰላም አምታ ውሃ ትደፋበታለች። ወይ በጣም ይቅርታ በቃ ስራሽ ነው ወልዊው ትላታለች። ግን ደግሞ አውቃ ነበር የደፋችበት እና የአቤል እናትም እሺ በቃ ችግር የለውም ወለውላለሁ። አዎ ወደሽ ነው ስራሽ እኮ ነው። ሰሚኛለሽ እዚህ ቤት የመጣሽው ለመወልወል ነው። ወልዊ ከተባልሽ ትወለውየዋለሽ። አሁንም ብላ ድጋሚ አሁንም የብርጭቆውን ውሃ አንስታ ትደፋበታለች። እርሳቸውም በጣም ያዝኑና አሁንም መወልወላቸውን ይቀጥላሉ። ይኸውልሽ ትሰሚኛለሽ ደግሞ ጋቢውም አልጸዳውም፣ ስለዚህ መልሰሽ ጠቢው ትላታለች። እሺ በቃ ትላለች። ደግሞ ጠግበሻል። ለነገር እኮ በልተሽ የማታውቂው ምግብ እዚህ እየበላሽ ነው። እናም ለዛ ነው እንደዚህ ሆንሽው። ወዛ መጣሽ። አሁንማ በፊት እንደዛ አመዳም እንዳልነበርሽ ሁሉ እያለች እናቷን የሚሆኑትን ትልቅ ሰው በጣም ታንቋሻለች። ታዘዝም እኮ አሁንማ እኮ እምቢ እያልሽ ነው። አይ ያዋሰኝ ያንቺ ምግብ ሳይሆን ፈጣሪ ነው ትላለች። ይችንማ ታውቂያለሽ ብላ አሁንም ድጋሚ ውሃውን ትደፋባታለች። እባክሽ በአንቺ ቤት ማሸሞርሽ ነው አይደለ? ተይ የኔ ልጅ ተይ፣ ክፉ አይውጣሽ ተይ። የኔ ልጅ አትበይኝ፣ ሁለተኛ የኔ ልጅ እንዳትይኝ፣ ሂጂና ልጅሽን ፈልጊ ትላታለች። ግን እኔ የምልሽ ነገር አይገባሽም እንዴ? እዚዛ ለማንኛውም አሁን ቶሎ ቶሎ አጽጂና ከፊት ዘወር በይ ትላለች። የአቤል እናትም በጣም ያዝኑና እሺ ሁለተኛ አልልሽም በቃ ብለው ይሏታል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ውድ ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ። ባለማወቅ እናቱን የቤት ሰራተኛ ያደረጋት እንዲሁም ደግሞ በሚስቱ የምትሰቃዩት እናት አሳዛኝ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ውድ ቤተሰቦች ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ለጽናት ትደውላለች። እናም ብዙ ጊዜ ስልኳን ስደውል አታነሳም። ጽናት ስልኳን አታነሳም። እናም በስተ መጨረሻም ታነሳላታለች። አንቺ ቆይ ግን ምን ሆነች ነው ስልክሽ የማታነሺው? ስንት ጊዜ ደወልኩኝ ትላታለች። ጽናትም አዎ አላየሁትም ነበር፣ ሻወር እየወሰድኩ ነበር ለዛ ነው ብላ ትመልስላታለች። ምንድን ነው? ምን ችግር ተፈጠረ? የተፈጠረ ነገር አለ ትላለች። የሆነ ሀሳብ መጥቶልኛል፣ ስለዚህ ቶሎ ነይ ቤት እጠብቅሻለሁ ትላታለች። ጽናትም እሺ በቃ ችግር የለም መጣው እሺ ብላ ስልኳን ትዘጋለች። ሰላምም እና ታዲያ ደግሞ ቀርልሽ ትፈልጋለሽ እንዴ? ይኸውልሽ ደግሞ ማን ነው ያልነገርኩሽ ነገር ግድግዳው በጣም መንችከዋል፣ ስለዚህ በበረኪና አድርገሽ እጠቢው ትላታለች። አቤል እናትም እምቢ ማለትን አያውቁምና እሺ እሺ ብቻ ነው የሚሏትኝ። አሁንም ግድግዳ ጠቢ ስትላቸው እሺ አለች። አዎ እሺ ነው የሚባለው ጎበዝ ብላ ትላለች። እናት ወደ ነፂ ጋር ሄደች። የሆነ ሰው ታገኛለች እና እሺ ሰላም ነው ጽኑ ይላታል። ሰላም እንዴት ነህ? ግን ደግሞ እንታወቃለን? አይ አንቺ አታውቂኝም፣ እኔ ግን አቅሻለሁ፣ የሆነ ቲያትር ቤት አይሻለሁ ይላታል። ቲያትር ተማሪ ነህ ስትለው አረ እንደዛ አይደለም፣ እዛ አንድ ወዳጅ ነበረኝ እና እሱ ጋር ስመጣ ነበር የማይሽ ይላታል። እሺ በቃ እና ታዲያ ምን እግር ጣለህ እዚህ ሰፈር ትለዋለች። እሱም በጣም ይደነግጥና አይ እቃ ልቀበል ነበር፣ ነገር ግን ልጁ በጣም ያፈቅራታል እና መናገር አልቻለም። ስለዚህ እየተደበቀ ብዙ ጊዜ ያያት ነበር። እናም ዛሬ ለማናገር ወሰነ። ለዛም ነበር እንጂ ጭራሽም ሰው ፈልጎ አይደለም የመጣው፣ ራሷን ለማግኘት ነበር የመጣው። ያገኘሁሽ በጣም ደስ ብሎኛል ይላታል። እሷም እሺ መልካም በቃ መልካም ቀን ትላለች። እሺ በቃ ብላ እሷ ልትሄድ ስትል እስኪ ካላስቸገርኩሽ ስልክ ብንለዋወጥ ይላታል። እኔም በአርት ዙሪያ ስለምሰራ ስራ ሲኖር እንደዋወላለን፣ እናም ስልክሽን ይላታል። ኧረ እባክህ በጣም ደስ ይላል፣ ምንድን ነው የምትሰራው ብላ ጠይቀዋለች። ራሲና ገጣሚ ነኝ ይላታል። እሷም በጣም ደስ የሚል አጋጣሚ ነው፣ ግጥም እወዳለሁ ትላለች። እሱም ዋው በጣም ደስ ይላል፣ እና ታዲያ ለምን ስልክ አንቀያየርም ይላታል። እሷም እሺ በቃ ችግር የለውም ብላ ስልክ ቁጥሯን ሰጠዋለች። ጽናትም ነፂ ጋ ሄዳ ቆይ እሺ ምንድን ነው የፈለግሽው? ምንድን ነው ያቀድሽው እቅድ ትላታለች። ሳትቀድመኝ መቅደም አለብኝ፣ አቤልን ማጣት አልፈልግም ትላለች። እሷ በፊት ቀድሜ እኔ ራሴ የግሌ አደርገዋለሁ ትላለች። ጽናትም እንዴ ቆይ ማለት ብላ ትጠይቃታለች። ነፂም በቃ ከአቤል ልጅ ሊወልድበት ይገባል ትላለች። እንዴ ማለት ከወለድሽ በኋላ እንዴት ነው ወደ አንቺ መምጣቱን በምን እርግጠኛ ነሽ ብላ ትጠይቃታለች።
እኔም በጣም ያፈቅረኛል። እሱ ደግሞ የሚፈልገውን እኔ ያውቃለሁ። እሱ ምንድን ነው ልጅ። ስለዚህ እሱ ደግሞ የሚፈልገውን ነገር ካገኘ ወደ እኔ መምጣቱ አይቀርም። ሰላም ያኔ ባዷን ትቀራለች ትላታለች። ጽናትም እንደኔ ግን እነዚህ ይሄ ነገር በጣም ከባድ ነው። በኋላ ላይ ከመጸጸት አሁኑኑ ማስተካከል ይሻላል እና እባክሽን ከዚህ ነገር ግን ባትገቢ እኔ በጣም ደስ ይለኛል ብላ ትመክራታለች። አቤልን እኔ ነኝ የማውቀው፣ አታስቢ ጓደኛዬ፣ አንቺ ብቻ እኔ የምልሽን ነገር አድርጊ ትላታለች። ጽናትም እሺ ምን ላርግ እኔ ከኔ የሚጠበቀው ምንድን ነው ንገሪ ትላታለች። እማማ ጋር ይመጣል እና እማማ በጣም ይደነግጣሉ። ምን የኔ ልጅ ለምንድን ነው የመጣው እዚህ ቤት? በሰላም ነው? ምን ሆነ ነው? ቆይ እያሉ ይደነግጣሉ። እናም ኧረ እማዬ ቀስ በይ ቆይ እኔ ደህና ነኝ ምንም አልሆንኩም ይላል። እኔ አንቺን ላይ ነው የመጣሁት ይላታል። እንዲህ ቆይ እኔ እኮ በጣም ደህና ነኝ። ምን ሆነ ነው ግን ለምን ትጨናነቃለህ? እባክህን አትጨናነቅ፣ እኔ በጣም ደህና ነኝ ትለዋለች። ደግሞ ምን ሆነ ነው እንደዚህ ግርጠት ያልከው? ምን አጋጠመህ? ትለዋለች። እማዬ ምንም አልሆንኩም፣ እዚህ ጋር ዝም ብዬ ስራ በዝቶብኝ ፀሐይ ስለመታኝ ነው ለዛ ነው ይላታል። እሺ ልጄ እኔ በጣም ደህና ነኝ። እሺ አሁን በቃ ቶሎ ሂድ፣ እዚህ በር ላይ እቺ ሴትዮ ካየች ደግሞ ሌላ ነገር ነው የምትለው ትላለች። ይህ ማለት እንግዲህ ሰላም ነች ማለት ነው። ሰላም እማማን በጣም ስለምታሰቃያቸው እስቄ መቶ ሲታይ ደግሞ የባሰ ችግር ስለሆነ እባክህ ልጄ በቃ ቶሎ ሂድ ትለዋለች። አላመነም። እንዲሁም እናቱን ዝም ብሎ ጥሎ መሄድ አልፈለገም። ግን እማዬ ግን እርግጠኛ ነሽ ደህና ነሽ ይላታል። እኔ በጣም ደህና ነኝ ልጄ እባክህ አታስብ ይሉታል። እሺ በቃ እማዬ ይላል። አዎ ልጄ ካየሽ ጥሩ አይመጣም ብዬ ነው እሺ እያለች ትለዋለች። ሰላምን ስለሚያውቃት ሰላም በጥፎና እንዲሁም ደግሞ ለሰዎች የማትራራ መሆኗን ስለሚያውቅ እናቱ እንደተሰቃየች ስለሚያውቅ አቅም ስለሌለው ነው እንጂ ግዴታ ስለሆነበት እሷን ማስተዳደር ስለማይችል ነው እንጂ እናቱ እቤት ሰራተኛ ስትሆን በጣም ነው ያመመው። እናም ግን እቺ ቆይ የሆነ ነገር ብታረጋትስ እያለም በጣም ያሰበ ነው። ሰላምን ቁጭ ብላ ነበር እና እማማም ሲመጡ ስሚ አንቺ ቤቱ ሞቅ ሞቅ አድርጊው፣ ቆንጆ ቆንጆ ምግብ ስሪ፣ ዛሬ ከባሌ ጋር ቆንጆ ጊዜ ማሳለፍ እፈልጋለሁ ትላለች። እሺ በቃ ትላለች። ይኸውልሽ ደግሞ የምልሽ ነገር ይህንን አርገሽ ከጨረሽ ቶሎ ብለሽ በጊዜ ገብተሽ ተኚ፣ ያለያ ደግሞ የምፈልግበት ቦታ መሄድ ትችላለች ትላታለች። እሺ ችግር የለውም እተኛለሁ ትላለች። ምን ትመስላለች? እተኛለሁ ትላለች እንዴ አሁንም እኮ ተኝተሻል ይዛ ብላ አሁንም ትጮባቸዋለች። ይኸውልሽ ደግሞ ያልኩሽን በቶሎ ጭራሽ ደግሞ እሽተኛለው ትያለሽ አንገትሽ እየነቀነቅሽ ብላ አሁንም ትጮባለች። መንገድ ላይ እየሄደ ነው እና ነፂና እንዲሁም ደግሞ ጽኑ አንድ ላይ ሆነው እቅድ አቅደው ነበር። ይህ ማለት እንግዲህ መንገድ ላይ አቤል እየሄደ ያለ ጽናትና ነፂ ያቀዱት እቅድ አቤል መንገድ ላይ እየመጣ ያለ ነፂ ሄዳ እግሯ እንዳመማት መውደቅ ነበረ። እናም ይሄን ነበር ያደረገችው አቤል